አረ ምንድነው የሚሰማው? ጉድ! ውሸት ነው በሉኝ። የምር ውሸት ነው በሉኝ። የድሮ ባሏን የድሮ ፍቅረኛዋን አሳገተችው፣ ብሩክን ደግሞ አሳሰረችው እየተባለ ነው። ምንድን ነው የሚሰማው ነገር? ወይ ዘንድሮ! እችን ፈጣጣ የሆነች ልጅ ከየት ነው ያወቃት? ከየት ነው የመጣች ግን? በእናታችሁ። አባቷም እንግዲህ እጅግ በጣም በሚያሳዝን ሁኔታ፣ ልብ በሚነካ ንግግር እባክሽ ልጄ ተይ እያሉ ይገኛሉ። እኔንም እናትሽንም አታስከፊ፣ አንገት አታስደፊን እባክሽ፣ በኖርንበት በተከበርንበት አታዋርጅን፣ እባክሽ አቁም ይሄን ስራሽን፣ ልጅሽን ከልጅሽ አባት ትክክለኛ ከልጅሽ አባት ጋር ኑሪ፣ ልጅሽን አሳድጊ፣ ልጅሽን በሰላም ውለጂ እያሉ ይገኛሉ። ስለ አባቷ እንዲሁም ደግሞ ስለ ብሩክ መታሰርም እንዲሁም ደግሞ እች ልጅ እዩ ምን አይነት ሴራ ይዛ እንደመጣች አንድ በአንድ እንግዲህ የድሮ ጓደኞቿ ወይ ደግሞ ድሮ የሚያውቋት ሰዎች እየተናገሩ እያወጡባት ይገኛሉ። በጣም የሚገርመው ነገር ደግሞ አንድ የሰማሁት አዲስ ነገር ከሀይሚ ጋር ራሱ አብራ በልታ አብራ ጠጥታ የሰፈሯ የሀገሯ ልጅ እኔ እንጃ መልካም የሚባል ጊዜም እንዳሳለፉ ሰምቻለሁ ከዚህ በፊት። ብቻ እኔ እንጃ አላቅም። ምንድን ነው የተፈጠረው ነገር? እስኪ አይንሽ ነው ጆሮች ነው በሉኝ። የምሬ ነው ምላችሁ። ብሩክ ታሰረ የእውነት ወይስ ምንድን ነው? ይሄን ነገር ሳይ በጣም ነው የደነገጥኩትኝ። ሲጀመር የሚታሰርበት ነገር የለም፣ ግን ልጅቷ አመፀኛ የሆነ ነገር አረገኝ፣ እንደዚህ ገፈተረኝ፣ ጣለኝ፣ እንዲህ ነፍሰ ጡር ሴት እንደዚህ አረገ ተብሎ ምናምላት ሸቤ ልታስገባው ትችላለች። እች ልጅ በተንኮል ነው የመጣችሁ። በነገራችን ላይ ምንም እቅድም መፍትም ባይኖራትም ግን ሴራዋ በጣም ከባድ ነው። አመጣጧ በጣም የሚያሳፍር ነገር ነው። እና ወደ አባቷ ስመጣላችሁ እንግዲህ አንድ ሴት ልጅ የእውነት ለመናገር ሚዲያ ላይ ከመውጣቷ በፊት አንድ ነገር ከመናገሯ በፊት የሆነ ነገር ከማድረጓ የሆነ እርምጃ ከመራመዷ በፊት ቤተሰቦቿን፣ ጓደኞቿን፣ በዙሪያ ያሉ ሰዎችን ማሰብ መቻል አለባት። እች ልጅ አሁን የራሷን ክብር አውርዳ ይኸው ቤተሰቦቿንም እናቷን በጣም እንደከፋት በጣም እንዳዘነች፣ አባትየውም ይኸውላችሁ በዚህ እድሜው በሚጦርበት መልካም መልካም ነገር ስለ ልጁ በሚሰማበት ልጅ ወልጄ ያሳድግ ያለው ብሎ መልካም ትሆናለች፣ ጥሩ ቦታ ላይ ትደርስልኛለች ብሎ ያሰበ አባት እንግዲህ አስቡት። የትም ሜዳ ላይ ከፍታ እየሰጠች እዛ ርግዛ መጣ። ዛሬ ላይ ደግሞ ሌላ የራሷን ሕይወት አበላሽታ የአባቷን ደስታ አጥፍታ እናቷን አሳዝና እዚህ ደረጃ ላይ ወላጆቻችን አይጠብቁንም። መድኃኒዓለምን የሁላችንም ወላጆች የሁላችንም ቤተሰቦች ትልቅ አድገን ትልቅ ደረጃ ላይ ደርሰን ተለውጠን ሁሉም በቃ በስርዓት መንገድ እንድንጓዝ ስኬታማ እንድንሆን ነው የሚፈልጉት። ነገር ግን እንደዚህ አይነት ልጆች ደግሞ የትም ሜዳ ላይም ጫካ ውስጥም ይሁን ምንም እየከፈቱ እየሰጡ እዚህ ጋር ግዘን መጣን እያሉ ልጅንም መከራ ማሰቃየት፣ ቤተሰብን ወላጅንም አንገት ማስደፋት ነው። እና የእዩ አይነት ሴቶች አንዳንድ አሉ የእውነት ለመናገር በጣም ክብር የሚባል ነገር የማይገባቸው የመጡበትን የሚረሱ አላማ የሌላቸው ቤተሰብ አንገት የሚያስደፉ ቤተሰብ የሚያስንቁ ቤተሰብ የሚያዋርዱ ራሳቸው ወርደው እኔ እንጃ። እሷ ሴትነት ምን በቃ የሴትነት ክብር የሌላት ሴት ነች። በነገራችን ላይ ንግግር አትችል፣ ፈጣጣ አይን አውጣ እዛ ለማንም ሰጣ በመጣችው እዚህ ብሩክን መከራ ታሰቃየዋለች። አሁን ላይ ማንም ሰው እየሰማትም እያዳመጣትም አይደለም። ምክንያቱም እያደረገች ያለችው ነገር እያወራች ያለችው ነገር ሁሉ ውሸት ስለሆነ ማለት አባትየው ራሱ ይኸው ያለው ነገር እኔ አውቃለሁ ከድሮ ፍቅረኛዋ ጋር ከድሮ ጓደኛዋ ጋር አብረው እንደነበሩ ጥሩ ጊዜ እንዳሳለፉ እውነታውን እኔ አውቃለሁ። ልጄ እባክሽ ወደ ራስሽ ተመለሺ። በጣም አባትየው ራሱ እች ልጅ መታሰር አለባት ተብሎ ሂደው ሲጠይቁት አይ ወደ ሕግ ከመውሰዳችሁ በፊት እባካችሁ ተረጋጉ፣ ጊዜ ውሰዱ፣ ልጄ እባክሽን ተይ፣ አሁንም እንመክራታለን ከእናትየዋ ጋር ሆነን ተይ ብለን እንመክራታለን ይህንን ነገር እንድትተው እና ሀይሚን ብሩክን በሰላም እንዲኖሩ ይሄ ልጅም ከታገተበት እንዲወጣ እንግዲህ ወስዳ አግተዋለች። በነገራችን ላይ መጦ ሚስጥር ስላወጣ ስንቱን አግተሽ ልትዘልቂው ነው? አሁን ላይ እኮ ማንም ከጎንሽ የለም ሲጀመር ማለት ነው። የምሬ ነው። ማንም ከጎንሽ የለም። በዙሪያሽ ያሉ ሰዎችም አብረውሽ ያደጉ አብረውሽ የበሉ አብረውሽ የጠጡ ሁሉም ሰዎች ሚስጥርሽን እናወጣለን፣ ሚስጥር እንናገራለን፣ ሚስጥር እናመጣለን እያሉ ነው ያሉት። ግን አንቺ ወደ ራስሽ እንድትመለሽ ነፍሰ ጡር ሴት መሆኗ እርግጥ እንደሆነ አባትየውም ተናግሯል። እኛ ምን አገባን ታዲያ? ነፍሰ ጡር ሆነች አልሆነች ለምን በሬ አታረግዝም? እኛ ምን አገባን? ብቻ ከሩታ ከይቅርታ ከሀይሚና ከብሩክ ህይወት ትውጣለን። በቃ የመጣችበት መንገድ በጣም የሚያስጠላ ነው። በጣም ውሸት ነው የምታወራው። ምንም በቃ ፈጣጣ ናት። በነገራችን ላይ ፍጥጥ ያለች ፈጣጣ ማንም የለኝም ምናምን ማንስ ሊኖር ትፈልጊያለሽ? አባትሽም የገዛ አባትሽ የወለደሽ ያሳደገሽ አባትም ተይ
ነገሩ የውሸት ነው። እያደረግሽ ያለሽው ነገር ሁሉ ውሸት ነው። እኔ የልጅሽ አባት ማን እንደሆነ አውቃለሁ እያሉ እየተናገሩ ነው ያሉት። ከዚህ በላይ ሌላ ምን ማስረጃ ይኖራል? ከዚህ በላይ ሌላ ምን ማስረጃ ይኖራል? ነው ወይንስ ካለ ብሩክ ሌላ ወንዴ አይታይሽም እንዴ? ኧረ ልጁን ለቀቅ አድርጊው፣ ኑሮን ይኖርበት። ደግሞ ጭራሽ መጠሽ ሀይሚ ላይ ትፈነጫለሽ። ድጋሚ አፍሽን ትከፍችና እኔ ነኝ ያለሽበት መጥቼ ይኸውልሽ አፈር ጭቃ ማረግሽ። የምሬ ነው። ከአፈር ነው የምቀላቀልሽ። ከሲሚንቶ ጋር ነው አብሬ ማቦካሽ። ሀይሚን ድጋሚ ቀና ብለሽ እንኳን አይደለም መናገር ቀና ብለሽ ታያትና አንላቀቅም። ያኔ የምሬን ነው ብላችሁ በእሷማ እንዳትመጭብን። ጭራሽ የማንም ጋጠ ወጥ ፋራ እየመጣ እዚህ ሀይሚ ላይ ይጮሃል እንዴ? ጣቱን ይቀስራል። ጭራሽ ጣትሽን ትቀስሪያለሽ። ማን እንደሆነች አላወቅሽም። አለንላት እኛ ጋርዶቿ። እሷ ምንም መናገር ራሱ አይጠበቅ። ለነገሩ ታያላችሁ፣ ነብር ሆና ራሷን አስከብራ እንዴት ልክ ልኳን እንደምታስገባት ዛሬ በሚመጣው ቪዲዮ ታያላችሁ። ልኳን ነው የምታስገባት። ልጅሽንም አንቺንም ነው ማጠፋችኋለች። ታደርገዋለች። በነገራችን ላይ ግን እንዳንቺ ጫካኝ አይደለችም። እሷ አስመሳይም አይደለችም፣ ክብረ ቢስም አይደለችም። ክብሯን ጠብቃ ለንግግሯ ለከት ያላት በጣም ጠንካራ ጀግና የሆነች ሴት ነች። እሺ ባለፈውም ያለቀሰችው በሆነው ነገር ሁሉ አሳዝኗት በቃ አሳምሟት ነው። ከዚህ በኋላ ግን አንድ ዘለላምባ ታያለሽ ከዓይኗ ላይ በፍጹም ሲወርድ አታይም። አፈር ጭቃ ታረግሻለች። ልክሽን ታስገባሻለች። ያኔ አርፈሽ በመጣሽበት ማሪኝ ይቅር በይኝ ትያታለሽ። እኛ ደግሞ የፈለገ ነገር ይቅርታ ብትጠይቂም ሀይሚን ተንበርክከሽ ይቅርታ ጠይቀሻት እኛንም ተንበርክከሽ ይቅር በሉኝ አስቀይሜያችኋለሁ፣ አስከፍቻችኋለሁ ብለሽ የጨረቃ ፋሚሊዎችን ይቅርታ ካልጠየቅሽ መቼም ቢሆን ይቅርታ አናደርግልሽም። የፈለገ ለምን 30 ሺህ ልጅ አታረግዥም? አይመለከተንም። ልጅ ብታረግዥ የፈጣሪን ስጦታ በወድሽ እንዳለ ብታቂ ኑሮ ወደ ፈጣሪሽ ቀርበሽ የምትጸልይበት ወደ ሃይማኖትሽ የምትቀርቢበት በቃ ተንኮል፣ ሴራ፣ ክፋትን የምትተይበት ጊዜና ወቅት ነበር። አንቺ ግን ያ ነገር ትዝ አላለሽም። በቃ ለቂም፣ ለበቀል፣ ለጥላቻ ነው የመጣሽው፣ ለክፋት ነው የመጣሽው፣ ተንኮልና ነገር ነው ያረገዝሽው። ስለዚህ እኛ አይመለከተንም። ለምን 10 ሺህ ልጅ አታረግዥም? ብሩክን እንደውም የወቀስንበትን ቀን እኛ ራሳችን በቃ አፍረናል። የእውነት ለመናገር የምር ብሩክ ምንም ያስረዳ ስለማይችል ገና ለገና አንቺን አምነን ሴት ነሽ ብለን አሳዝነሽን ብዙ ነገሮችን አድርገን ነበር። ግን ለካ ተሳስተናል። አንቺ ለካ የምትፈልጊው ሌላ ጥቅም ነው። ብር ከሆነ ይሰጥሻል፣ ችግር የለውም። የምሬ ነው። ብር ነው የፈለግሽው፣ ሀብት ነው የፈለግሽው። እንዲህ እዛ ጋር የልጁ አባት እኔ ነኝ እያለ ከብሩክ ጋር ምን አጣበቀሽ? ምን አላጠመሽ? ምን አይነቱ አይን አውጣ ነች። የቤተሰብ ክብር የሌል ክብር የማታቅ ቤተሰብን አንገት የምታስደፋ ዘመድ አዝማዱ ሁሉ አንገቱን ደፍቷል አለ እኮ አባታችን። የእውነት በጣም በቃ ሁሉም አዝኖባታል፣ ሁሉም ተከፍቷል። እባክሽ ልጄ እያሉ ነው ያሉትና ለአባትሽ ክብር ካለሽ እባክሽ ተያቸው። እንደው አባትሽም ለዚህ የእውነት ጥሩ ነገር በመናገራቸው ወጠው እግዚአብሔር እድሜና ጤና ይስጣቸው። የኛ አባት እንደው የሚያኮራ ልጅ ቢኖሮት ጥሩ ነበረ። እችማ የራሷን ክብር ጥላ የቤተሰቦቿንም ክብር የምታስንቅ የሆነ አሳዳጊን የምታሰድብ ናት እቺ። የእውነቴን አሳዳጊ የበደለች ተብላ የምትሰደብ ልጅ ናት። ለነገሩ እርሶ ምን አደረጉ? እስከ ጥግ ድረስ ቆንጥጠው አሳደጉ። ባለገች እዛ ሜዳ ላይ ጫካ ውስጥ ባህር ዛፍ ውስጥ እየገባች ለማንም ከፍታ ሰጣ ከርማ ተደብቃ ይኸው እዛ ኮተቷን ይዛ ደግሞ ብሩክ ላይ መጣ ትለጣጠፋለች። ኮተታም እኔ መሳደብም ለሴት ልጅ እግዚአብሔርን እምላችሁ ትልቅ ክብር አለኝ። ግን ሁኔታዋ፣ ንግግሯ፣ ተንኮሏ፣ ሴራዋ ማለት ነው በጣም ያመኛል። እግዚአብሔርን ነው ብላችሁ። ለዛ ነው መጥፎ ነገር የምናገረው። ግን አልናገርም ከዚህ በኋላ መጥፎ ነገር። ግን በአናቷ ትተከል። የምሬን ነው። እዛ ለማንም እየበለቀጠች በሰጠች ቁጥር ታዲያ እዚህ ብሩክ የማንንም ዲቃላ መሰብሰብ አለበት እንዴ? ጉድ እኮ ነው። በጊዜ የልጅሽን አባት ፈልጊ። ወይ ደግሞ ይሄም እኔ ነኝ የልጁ አባት የሚለው ሰውዬም ልጅም የእሱም ላትሆን ትችላለች፣ ላይሆን ይችላል ልጁ። ሌላ ማንም ጋር 10 ሺህ ሰው ጋር እየተጋደመች እኛ ምን አገባን ታዲያ? ብቻ ግን ብሩክና ሀይሚን ለቀቅ አድርጊልን። በተለይ ደግሞ ሀይሚን ጭራሽ አይንሽን ቀና ብለሽ እንኳን እንድትያት አንፈልግም። አለቀ ደቀቀ። ካልሆነ ግን እኔ ያለሽበት ቦታ ነው እመጣለሁ። ከአዲስ አበባ ቡታጅራ ምንም አይርቅም። የምሬን ነው የምልሽ። የፈለገ ይሁን እመጣለሁ። አንጠልጥዬ ከቡታጅራ ነው ማስወጣሽ። የምሬን ነው። እና ይሄንን ነው ልል የምችለው። ቤተሰቦችሽን አንገት አታስደፊ። ቤተሰቦችሽን አታሳዝኝ፣ አታስለቀሽ። ወደ ራስሽ ተመለሽ። የራስሽን ኑሮ ኑሪ። የልጅሽን አባት በጊዜ ፈልገሽ ያዥ። እና ወደ ሌላኛው ደግሞ ብሩክ ታስሯል እየተባለ ነው። እኔ እንደሚገባኝ በእርግጥ ደንግጭ አለኝ ፎቶ ሳይ ምናምን፣ ግን የሚታሰርበት ምንም ምክንያት የለም። ቅንብር ነው የሚመስለኝ።
የእውነት ለመናገር ምክንያቱም ምን አደረገ? ልጅህ ነው አለችው። አይደለም አለ። አላቅልሽም አላት። አላቅሽም አላት። አልፈልግሽም አላት። በግድ ነው እሷ ነች የኔ ካልሆንክ ከፍቅረኛው ከሚወዳት ልጅ ከምትወደው ልጅ ልትለያያቸው ልትነጣጠላቸው የመጣች። ስለዚህ ጥፋተኛዋ እሷ እንጂ እሷ አይደለም። እሱ የሚወቀስበት ወደ እስር የሚዳርገውም እስር ቤት የሚያስገባውም ነገር አልሰራም። ይሄ ልጅ ወንጀለኛ አይደለም። እንደውም እሷ ነች ወንጀለኛ። በስም ማጥፋት በስህተት ያላደረገውን አድርገሃል ብላ ያልሰራውን ሰርተሃል ብላ ያልሆነውን ሆኗል ብላ መከራ የምታሰቃየን እኛንም እንደገና ሀይሚንም ብሩክንም እንዲህ እየተላላጠችብን የምትገኘው እሷ ነች። እንደውም መታሰር ያለባት እሷ ነች። እንደው ነፍሰ ጡር ባትሆንም አቦጫጭቀን ነበር ምን ጥላት ምን ይደረግ እና ደስ የሚለው ነገር ብሩክ እንደማይታሰር ነው የምገምተው። እግዚአብሔር አምላክ ክፉን ያርቅላችሁ፣ ክፉን ያርቅላችሁ። ከቡታጅራ መውጣት የለባችሁም። አሁን ላይ ሁሉን ችግር ተጋፍጣችሁ ያበጠው ይፈንዳ። በቃ ካልደፈረሰ አይጠራም። የፈለገው ነገር ድብልቅልቁ ወጦ ሁሉ ነገር ተስተካክሎ ሁሉን ነገር አስተካክላችሁ ይቅር ተባብላችሁ ከዚህ በፊትም የደበቃችሁት ሚስጥር ካለም ሀይሚም ብሩክን በኩል ሌላ ኮተት ሌላ ችግር እንዳያመጣባችሁ ተነጋግራችሁ አንድ ሆናችሁ ነው ኑሯችሁን መቀጠል ያለባችሁ። ውሸት እጅግ በጣም አስጠሊታ አስቀያሚ ነገር ነው በነገራችን ላይ ማለት ነውና ሀይሚም አሁን ላይ አምነዋለች። እርግጠኛ ነኝ ይሄን ነገር አላደረግከውም ብለዋለች። አዎ አላደረግኩትም ብሏል። እሷ ደግሞ የማደርገውን እኔ አውቃለሁ ሰራላታለሁ ብላለች። ስለዚህ ታያላችሁ። ሀይሚ ደግሞ የምሬን ነው ታይ ብላታለች፣ ልትረዳት ሞክራለች። ግን እሷ የራሷን ጥቅም ነው እያስበለጠች እያስቀደመች ያለችው። ጭራሽ አንቺ ነሽ በመሀላችን የገባሽ ውጪ ድጋሜ ከብሩክ ጋር እንዳላይሽ ብላታለች። እና እንዴት አብራት እንደምታያት ታያላችሁ ዛሬ ማለት ነው። ብሩክን እየሳመች እያቀፈች የኔ ባል የኔ ፍቅር የኔ ጣፋጭ እያለች ቀለበቱን ጣቷ ላይ አርጋ ትመጣለች ታያላችሁ። ከዛ በኋላ እዩ አፍራ በቃላቶቿ በንግግሮቿ በድርጊቶቿ አፍራ በመጣችበት እግሯ ተመልሳ ትሄዳለች። አለቀ። ይሄ ነው ያለው ነገር። እንዴ ከህይወታቸው ለአንዴና ለመጨረሻ ጊዜ ውጪ ሳትዋረጅ ወራዳ። ሁሉም እያዋረደች ነው። አባትሽ ሳይቀር ወጣው ጉድሽን እያፈረጠው ነው። ስለዚህ ምን ትጠብቂያለሽ ከዚህ በላይ እንዴ? ክብርሽን ሴት አይደለሽ እንዴ? የሴት ልጅ ክብር እንዲህ ነው እንዴ? የሴት ልጅ ወጉ እንዲህ ነው እንዴ? ክብርሽን ጠብቂ፣ አስጠብቂ። እስኪ ምን አይነት የወረደ ነገር ነው የምታደርጊው? እንደዚህ አይነት እንደው አብዛኛውን ሰው ማለት ነው በፍቅር በትዳር ጥሩ ኑሮ እየኖረ እያለ እንደዚህ አይነት እባብ የሆኑ ሰዎች እንደዚህ አይነት የሰይጣን መልእክተኛ የሆኑ ሰዎች ሲመጡ ነው ትዳራቸው የሚበጠበጥ ፍቅራቸው የሚበታተነው። የምሬን ነው። ሰይጣን የማይልከው ሰው የለም። የተለያየ አይነት ሰው ይልክባቸዋል። ስለዚህ እንደዚህ አይነት ሰዎች ደግሞ በመጡበት እግራቸው ተመልሰው እንዲሄዱ እኛ አንድ መሆን አለብን። እስከ ዛሬም የተጨናነቅነው የደነገጥነው የፈራነው ብሩክ ንግግር ስለማይችል ነው። በቃ ብሩክ በነገራችን ላይ ከትልልቅ ሰዎች ጋር እንዲሁም ሀይሚ ራሱ ታስተምረው በቃ ንግግር መቻል አለበት። ያላደረገውን አላደረግኩም ብሎ ማስረዳት በሚችልበት አቅም ማስረዳት አለበት። እሱ የሚገልጸው በመናደድ በመበሳጨት ሸሚዙን በማውለቅ ጸጉሩን በማሻሸት ምናምን ነው። ግን አይሆንም፣ እንደዛ አይደለም። ንግግር በአንዴ በቃ ይህን አድርገኸዋል፣ አላደረግኩትም። ካላደረግከው በቀጥታ እኔ አላደረግኩትም እንዲህ ነው፣ በቃ አድርገው ከሆነ እንዲህ ነው አድርጌያለሁ፣ ይቅርታ፣ አለቅ። ንግግር መቻል አለብህ። ንግግር አለመቻለን አይታ ነው እንዲህ እየተጫወተችብህ ያለችው። እና እዩ እኛም መልካም ምኞታችን እንድንመኝልሽ በሰላም እንድትወልጂ አባት የሌለው ልጅም ቢሆንም ግን የማይታወቅ አባት የሌለው ልጅ ቢሆንም ግን በመልካም በጥሩ ሁኔታ እንድትገላገይ እኛ እንጸልይልሻለን፣ እናግዝሻለን፣ እንደግፍሻለን። ግን ያም የሆነው ይቅርታ ጠይቀሽ ሀይሚን ተንበርክከሽ ይቅር በይኝ፣ አስቀይሜሻለሁ፣ አስከፍቼሻለሁ፣ ብዙ ነገር አስቤብሻለሁ ብለሽ ይቅርታ ስትጠይቂያት ነው። ከዛ ውጭ ግን ማናችንም ልንሰማሽም ልንቀበልሽም ፈቃደኛ አይደለንም። ልጁን በሆዴ ፍቅሩን በልቤ ይዤ እኖራለሁ ብላ ታለቃቅሳለች። እንዴ ዘፈኑን እራሱ አስጠላበት። የምር አንቺ ስትዘፊን እኛ ምን አገባን? እዛ ሄደሽ ለስንቱ እየከፈትሽ እየሰጠሽ እዚህ መጠሽ የብሩክ ነው ትላላጫለሽ። እንዴ ማንም አያውቅልሽም፣ አንሰማሽም። ወደ ራስሽ ተመለሽ። የልጅሽን አባት ፈልጊ።